አላህ ከኔ ጋር ይሆናል። ትንሽ ከሃይማኖቴ ጋር ቢወስድ ደስ ይለኛል። ሌሎቹ ጎኔ ስላሉ ይቃወማሉ። አቤት አልኩት። ልጅ መያዣ ጨርቅ አምጣ አለ። ሃሌሉያ ኢየሱስ ጌታ ነው። ይንኩ አልኩት። አሜን። ላንተ የሰጠ ልብ አላህ ይስጠኛል ማለት። እሺ ኢየሱስ ይሰጣል አልኩት። እሱ አላህ ይሰጠኛል ስል እኔ ኢየሱስ ይሰጣል አልኩት ማለት። ሃሌሉያ ከዛ ባለቤቴ ልትወልድ ነፍሰ ጡር ነበረችና ቀን አልደረሰም። ከዛ መርመራ ስትል ክትትል ነበራትና ከጤና ጣቢያ ከዚህ ከኮቶቤ አሁን ደምሽ ከፍ ብሏልና ሪፈር ትደረጋለች ተባለች ማለት ነው። ከዛ ወደ ጴጥሮስ ወደ እንጦጦ አካባቢ ያለው መግነድ ላይ ያለው እዛ ጋር ተላክኝ ነው። እዚህ አካባቢ ብዙ ሆስፒታሎች አሉ፣ ግን እዛ ሩቅ ቦታ ላኩት። ከዛ እኔ ስራ ቦታ ሆኜ እዛ ተልክ ያለው እዛ ሂጂ ተብያለሁ አለች። ሂጂ እግዚአብሔር ካንቺ ጋር ነው፣ እኔ አልመጣም፣ ኢየሱስ ቀድሞሻል አልኳት። ከዛ በቀጠሮ ሰጧት ማለት ነው። ቀጠሮ ጠብቃ ስትሄድ ደምሽ አሁን ሳታስቢ የሆነ ቦታ ላይ ከወደሽ ማንሳታችን መነሳታችን ማለት ነው። እና አይ እኔ ተዘጋጅቼ ስላልመጣሁት ሰውም ከኔ ጋር ስለሌለ ሰው ይዤ እመጣለሁ አለ። አይ እኛ ተጠያቂነት አንወስድም፣ በጣም ከባድ ሁኔታ ላይ ነው ያለሽው ተባለች ማለት ነው። ስለዚህ ልጇም እሷም ላይ ትልቅ አደጋ እንደሚመጣ ነው ዶክተሮች የተናገሩት። አዎ እንደዛ ነው ያሉት። እኔ እዛ ስደርስ ግሉኮስ ምናምን የሆነ መድኃኒቶች እየተሰጣት ተኝታለች ማለት ነው። እሺ ከዛ ዶክተሩን ጠጋብዬ ሲጠይቀው አሁን እሷ ሰላም ናት፣ እኛ ቅድማ የምንሰጠው ግን ለሷ ነው፣ የልጁ 50 በ50 ነው አሉት። የልጁ ስንት በስንት ነው? 50 ሊድንም ላይድንም ይችላል። እሱ አሁን እኛ የምናደርገው የሚጥ መድኃኒት እንሰጣታለን፣ ከተረፈ ልጁን እንድናግዝ እናደርጋለን። እሷ ካልቻለች በኦፕራሲዮን ነው የምናደርገው፣ እሷ ነው የምናተርፈው አሉት። እሺ ከዚህ የወሰድኩት የተቀባ ዘይት ነበረ። መቼ ማለት ነው? ማክሰኞ ዕለት እኛ ሄዱ ነው የወሰድነው። ይሄ ሰኞ እሷ ሄደች። ስለዚህ አሁን ዶክተሩ ያለው የሷም ሁኔታ መጀመሪያ ጥሩ አልነበረም። ስለዚህ ሁለተኛው ራውንድ ምንድነው? ልጁ የመዳንና ያለ መዳን ሁኔታ ላይ ስለሆነ እሷም ብቻ አትርፈን ልጁ ምን ይላል ነው መውጣት አለበት። አዎ 100% እኛ ልጁን ሳይሆን ለሷ ነው የምናደላ አሉ ማለት ነው። እሺ ከዛ ሰኞ ዛደርንና ማክሰኞ ምንም የለም ሚጥል። ማክሰኞ ከሰዓት ወደ 9 ሰዓት አካባቢ አቃጥልኝ ማለት ጀመረች ማለት ነው። ከዛ ሌላ ተጨማሪ መድኃኒት ሲሰጧት በርቺ ሲሏት አሁን ከአቅምሽ በላይ ሊሆን ይችላልና የሆነ ዕቃ ሰጡኝና አራግብበታሉኝ ማለት ነው። እሺ ከዛ መድኃኒቱን ከሰጠ በኋላ እሷ ዜሮ ሆነች በጭራሽ ማለት ነው። ጭራሽ ዜሮ ሆነች። እያየሁ አረ ዶክተር እሷ ምንም አልቻለችም አልኩት ማለት ነው። ከዛ ተረባረቡበት፣ አንተ ውጣ አሉኝ። እሺ ከዛ ኢየሱስ ጌታ ነው። ዘይት ነበረኝና ስለዚህ መጀመሪያ መቼ መተ ዘይቱን ወሰርክ? የተጸለይበት ዘይት እግዚአብሔር ምሪት በሰጠኝ መሰረት ለሁሉም ሰው ሰጥቼ ነበር። አዎ የዛሬ 15 ቀን ዘይት በነፃ ነው የተሰጠን በነገራችን ላይና ዘይት ማለት ደግሞ ይሄ የሚበላ ደም የተቀባ ነው። የኢየሱስ ደም የተቀየረ ነውና ከዛ ያን ዘይት በመሃል ውጣ ካሉኝ በኋላ ና ይሄን ጋብ ወሰዳሉ። ጋብ ለብሳ ነበረች ማለት ነው። እሺ ከዛ ያን ጋብ ሊወስድ ሲሄድ ያን ዘይት ቀባውትና በጌታ በኢየሱስም ሰላም ነው ምንም አጥቶኝ ማልኩትና ጋቢው ላይ ማለት ነው። ጋቢውን ወሰርኩና ራቆቷን ሲወስዱት ወደ ውስጥ ሊያስገቡት ሲል ዘይቱን ቀባውት ማለት። ከዛ በኋላ እኔ ወጣሁት፣ እነሱ ይዞ ሌላ ክፍል ገቡ ማለት ነው። እሺ ትንሽ ደቂቃ ከቆዩ በኋላ የፈይሴ ቤተሰብ አሉ። እሺ ስሟ ፈይሴ ስለነበረች ማለት ነው። አቤት አልኩት። ልጅ መያዣ ጨርቅ አምጣ አለ። ሃሌሉያ ማለት ከአቅም በላይ ነው ባሉበት ሁኔታ ዘይቱን ቀባህና ከጋቢው ጋር አደረክ። ከዛ ቀጥሎ ስትጠራ ምንድነው የተባለው? ሞት ሲጠበቅ አይደለ? መጥፋት ሲጠበቅ። ሃሌሉያ ከዛ የልጅ መያዣ ጨርቅ አምጣ ሲሉኝ ኢየሱስ ጌታ ነው ይንኩ አልኩት። አሜን ሃሌሉያ። በኋላ ወደ ኋላ ተመለስኩትና ብዙ ሰዎች እንደዚህ ተቀምጠው ነበሩና ግማሾቹ ያዝናሉ፣ ግማሾቹ ብዙ መከራ አለ እዛ። እንደውም በጣም የሚያዛዝን ሆስፒታል ነውና እሺ ከዛ ምንም አይሆኑም በሰላም ይወልዳሉ አልኩት ማለት ነው። ሌሎች የኔ ሚስት ከወለደች የእናንተም ትወልዳለች አልኩት። ሃሌሉያ ሁለት ሰዎች አሉ ወንዶቹ የሚጨናነቁ ነበረ። እሺ አንተ ምን አይነት እምነት ነው አለ። እንደውም እሱ በጌታ አልነበረም ሙስሊም ነበርና እሺ አንተ ላንተ የሰጠ ልብ አላህ ይስጠኛል ማለት ነው። እሺ ኢየሱስ ይሰጣል አልኩት። እሱ አላህ ይሰጠኛል ስል እኔ ኢየሱስ ይሰጣል አልኩት ማለት ነው። ሃሌሉያ ከዛ ዘይቱን አወጣውትና እኔ እምነቴ በፕሮቴስታንት ነው። ይሄ ምንም አይደለም የእግዚአብሔር ቃል የወጣውበትና ከፈለክ ተጠቀምበት ልስጤ እንዴ አልኩት። እሺ አላህ ከኔ ጋር ነው ካንተ አልፎ ለሌላ ሰው እንዲሆን ማለት ነው። አዎ አረ ለእግዚአብሔር ክብር ይመጣል። ሃሌሉያ አላህ ከኔ ጋር ይሆናል። ትንሽ ከሃይማኖቴ ጋር ቢወስድ ደስ ይለኛል። ሌሎቹ ጎኔ ስላሉ ይቃወማሉ አለ ማለት ነው። እኔ በእምነቴ ጸልያለሁ፣ ያንተም በሰላም ትወልዳለች አልኩት ማለት ነው። ከዛ ልጁም እሷም ከዛ ወጡ።
ሰላም ነው፣ ሁሉም ነገር ኖርማል ነው አሉ። ደሟ እንደገና ከዛ ከወጣች በኋላ ሲለካ በጣም ኦቨር ነው የተባለው። 118 በ73 ሆነ ማለት ነው። ኖርማል ሆነ ማለት ነው። ኖርማል ነው አሉ። ለእግዚአብሔር ክብር እስቲ ሃሌሉያ። ኖርማል ሆነ ማለት እዚህ መጣው የዛሬ 15 ቀን እዚህ ተጸለየ። ቢሮም ላንተ ነገርኩት፣ አንተም ጸለይክ። ከዛ ቤት ገባው። ሲገባ ዶክተሯም እንደጋጣሚ ቤት ነበረች። እንዴት ሆነ ለአበሳ ጸሎት ጸለይክ እንዴ? ስለሷ ስሟን ጠርቶ ኢየሱስ ስሟን ደህና ናት ብሏል አልኳት። እሺ ያ እሺ ሃሌሉያ። ከዛ ብዙ ሰዎች በጌታ ያልሆኑ ስለነበሩ ሳቁና እናንተ ሳቁ፣ እኔ በእምነት ነው ስሟ እንደተጠራ ያወቅኩት አልኩ ማለት ነው። ከዛ እሷ እኮ ዝም ብላ ነው ጤነኛ ናት አለችኝ ማለት ዶክተሯ። ከዛ ዛሬ እንደረና ደግሞ ነገ ሁኔታውን አለ። ከዚህ በኋላ እኔ የትም እሷን ይዤ አልሄድም። ሰላም ነው፣ ልጁም ሰላም ነው፣ እሷም ሰላም ናት ዶክተር አልኩት ማለት ነው። ከዛ ልጁ እዛው ቁጭ ብለን ቡና እየተጠጣ ልጁ ጡት ሰጣ፣ ልጁ ወደ ላይ ይለዋል። እሺ እሷ አሁንም ዜሮ ሆነች ማለት ነው። ልጁ ያቀረሻል ማለት ነው። እሺ ዶክተሯ ስንት ልጅ አላችሁ? ቆይ ይሄኛው ልጅ እግዚአብሔር የተመሰገነ ይሁን ከአካውንት ዶላርም የለም 3 ልጆች አሉ። ሁለት ልጅ አሳድጋለች። አየ ሰይጣን እንዴት ማይንዷ ላይ እንደሚሰራ። ሲያቀረሽ እንደገና ዜሮ ሆነችና ዶክተሯም እዛም ቁጭ ብላል። አንቺ ተረጋጊ፣ ምን ሆነሽ ነው? እና ይሄ ስንተኛ ልጅ ነው እንደዛ ለምን ትሆናለሽ ምናምን አለችው። ከዛ እንደውም እሱን አታይም እንደ ምንም ንቅንቃይ እኔ ስቃለሁ እሷ ስታልቅስ ማለት ነው። ለምን እኔ የሰጠኝ ጌታ ነው፣ አሜን። የሚያሳድግም ጌታ ነው፣ አሜን። እንኳን አዲሱ የተወለደ ልጅ አይደለም እነዛ እኔ አይደለም የሚያሳድጉት፣ አሜን። እግዚአብሔር ምስክሬ፣ አሜን። የሚለብሱትን የሚበሉትን ጌታ ነው የሚሰጣው፣ አሜን። እና አንድ ወንድም እዚህ ግቢ እዚህ ቤተክርስቲያን ውስጥ አሁን ተቀምጦናል። እሱ ያውቃል ስለ ቤቴ ጉዳይ ማለት ነው። እሺ። እና አንድ ነገር ለእግዚአብሔር ነው የሚሰጠው እንጂ አልጨነቅም። እሰይ። እና ማልችለው ውስጥ ያሳለፈኝ ጌታ ይሄ ልጅ የሰጠኝ። ስለዚህ አሁን ስንት ቀን ሆነው ልጁ? አሁን ልጁ 3 ሳምንት ጨርሷል። ስለዚህ ሰላም ነው አሁን። እሷም ድናለች። ከዛ አንተ ሃሌሉያ ሳምንት በኋላ ሃሌሉያ ጡቷን ይጠባል። ሃሌሉያ እሷም በሰላም አለች። እሷም አሁን ማታ ማታ ደክሟት አንተ ልጁን እያየትልኝና ትተኛለች ማለት አሁን እንቅልፍ እሷ ሲወስድ እኔ ዘይቴን ቀበት። ሃሌሉያ አሁንም እየተቀባች ነው። አረ ዘይቱ አልቅም እኔ ምን እንደሆነ አላቅም። ዘይቱ እስከ ዛሬ ድረስ ግማሽ አልደረሰም። ሃሌሉያ ቀባለሁ ማለት ነው። ካለቀም ይጨመራል። ኢየሱስ ጌታ ነው። እቤትክ ሰላም ይሆናል። ልጆች በሰላም ያድጋሉ። አሜን። እንዳልከው ዶላር የለኝም 3 ልጆች አሉኝ ብለሃል። ግን እግዚአብሔር አምላክ ደግሞ የምትበላውንም የምትጠጣውንም ፋይናንስህንም ያንተ የሆነውን ነገር ሁሉ እግዚአብሔር ይባርካል። አሜን። እዚህ ቤት ላይ ሞት እግዚአብሔር አላወጀም፣ አልታሰሰም። አሜን። አሜን ነው ወይ? መጽሐፍ ሲናገር የሟቹን ሞት አልወድም ይላል። ስለዚህ እናንተ ቤት ላይ የመጣው የሞት ኃይል ሁሉ በኢየሱስም ተሰብሯል። አሜን። በሰላም በድል ለእግዚአብሔር ክብር እናጨበጭባለን። ሃሌሉያ